የኛ ሀገር ፖለቲካ በሚያሳዝን መልኩ አይነኬ የሚባሉ ተቋማትን ሁሉ ነው ያፈረሳቸው። እንደ ባካፕ የአደጋ ጊዜ ተጠሪ ሆነው ያገለግሉ የነበሩ በተለይ የሃይማኖት ተቋማት አሁን ላይ ልዕልናቸውን አጥተዋል። በጣም ያሳዝናል። ዛሬ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ምዕመናን በአሳዛኝ ሁኔታ በፀሐይ መገደላቸው እንኳን ተክዷል። ይህ እንግዲህ የጅምላ ጭፍጨፋ የመጨረሻ የሚባለው ወንጀል ወይም ደግሞ ጫፍ ነው በደረጃ ስናየው ማለት ነው። ይህንን እንዴት ልንክድ እንችላለን? አትሊስት ሰው መሞቱ እንዴት ይካዳል? በጣም በሚገርም ሁኔታ ነው እንግዲህ እዚህ ሀገር ላይ ያሉ ተቋማት ሙሉ በሙሉ ያላቸውን ልዕልና እንደ ጃኬት አውልቀው የፖለቲካ መሳሪያ የሆኑት ማለት ነው። በእኛ ሀገር ማኪያቬሊያዊ የፖለቲካ ፍልስፍና ባለበት ሀገር ሁሉም ነገር ለፖለቲካ መስዋዕት ሆኖ መቅረቡ አይቀሬ ነው። ይህ እያየን ያለነው ሀቅ ነው። እንግዲህ በምስራቅ አርሲ በየዕለቱ እስከዛሬ ድረስ ኦርቶዶክሳውያን እየተገደሉ ንብረታቸው እየተዘረፈ ይህንን ሀቅ ዓለም ያወቀው ፀሐይ የሞቀው ሆኖ ሳለ በዓይናችን የምናየውን ግን በጆሮአችን እንዳላየ ነው እንድንሆን እየተደረግን ነው። በጣም የሚገርመው ይህንን ወንጀል ይህንን ጥፋት ብዙ ዓለም አቀፍ ተቋማት ግለሰቦችም ጭምር አውግዘዋል፣ ኮንነዋል። ለምሳሌ በተቋም ደረጃ ወርልድ ካውንስል ኦፍ ቸርችስ WCC በአርሲ የተፈጸመውን ግድያ ቢያንስ ከ20 በላይ የሚሆኑ የኢትዮጵያ ኦርቶዶክስ አባል የሆኑ ክርስቲያኖች ስለመገደላቸው ዘግቧል። እናመሰግናለን። በኔዘርላንድ የፓርላማ እንደራሴዎች ይህንን ነገር እንደ ተመራጭነታቸው አቤት ብለዋል። በዚህ አጋጣሚ የኛ ሀገር የህዝብ እንደራሴዎች ይህንን ጉዳይ ችላ ማለታቸው በጣም ነው የሚገርመን። ከዚህ በተቃራኒው በኔዘርላንድ የፓርላማ ተወካይ የሆነው ኢሳ ካርማን የተሰኘ ሰው ማሳከር ኦፍ ክርስቲያንስ ኢን ኢትዮጵያ በሚል ቋንቋ ኢትዮጵያውያን ክርስቲያኖች በኢትዮጵያ ማሳካር የተደረጉ እንደሆኑ ነግሮናል። ዶን ሲደር የተባለም ሌላው 24 ክርስቲያኖች በኢትዮጵያ ስለመገደላቸው ጽፏል። ሌላው የአሜሪካ አውራራ ሲቲ ካውንስል ያለ አምሳሉ ካሳው የተባለም እንዲሁ የምክር ቤት የሲቲ ካውንስል ሜምበር የኢትዮጵያውያን ግድያ በተለይ ለዶናልድ ትራምፕ የቅርብ ሰው ነው ብሎ ላሰበው ሰው ጉዳዩን እንዳስረዳ ዘገባዎችን አይተናል ማለት ነው። የህንድ ማላንክራ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማርቶማ ይህንን ጉዳይ አውግዘው የኢትዮጵያ ሃይማኖቶች ጉባኤ ካውንስል ባወጣው ሪፖርት ላይ አንደኛ ግለሰቦች የአንድ ሃይማኖት ተከታይ አይደሉም፣ ይልቁንም ሃይማኖትን መሰረት ያደረገ ጥቃት አልተደረገም በማለት ጥቃቱን ደብቋል ወይም ደግሞ ለመሸሸግ ሙከራ አድርጓል ማለት ነው። ቀደም ብዬ እንደተናገርኩት ይህ የጄኖሳይድ የመጨረሻው ጫፍ ነው። ሟቾቹን እንዳልሞቱ አድርጎ መካድ። ይህንን ሀቅ እኮ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ይህ ሆኖ ሳለ ግን ካውንስሉ አይ የተገደሉት በሃይማኖታቸው አይደለም ሌላን ሞክሯል ማለት ነው። ይሄ በጣም ነው የሚገርመን። ይህ ብቻ አይደለም፣ ገዳዮችን ለመደበቅ የሄደበት ርቀትም ሌላ አሳዛኝ ነገር ነው። ማንነታቸው እንደማይታወቅ እንዲያውም ከዛም ማለፍ ብሎ አሰቂኝ የሆነ ነገር ነው ዘግቦ የመጣው ማለት ነው። በዚህ ግድያ ውስጥ በግልጽ የውሃቢዝም እጅ እንዳለ ምንም ሊሸሸግ የሚችልበት ደረጃ ላይ አይደለም ያለው። የውሃቢዝም ክንፍ በኢትዮጵያ ኦርቶዶክሳውያንን በማረድ በመሰየፍ
እና ነፃ ምድር በመፍጠር ኢትዮጵያን እስላማዊ መንግስት በሸሪያ የምተዳደር የማድረግ ቅዠት ይዞ የሚንቀሳቀስ ቡድን ስለመሆኑ አንዱ ገዳይ ይህ ስለመሆኑ ሀቅ ነው። ግን የሃይማኖቶች ጉባኤ አጣሪ ካውንስል ኮሚቴ የተባለው ግን እነዚህን ሰዎችም ሲሸሽግ አይተናል ማለት ነው። ይህ በጣም የሚያሳዝናል። በሶስተኛ ደረጃ ይህ አጣሪ ጉባኤ ቦታው ድረስ ሄዶ ሪፖርት ካደረገ በኋላ ስለሚወሰደው እርምጃ መንግስት አፋጣኝ እርምጃ እንኳን እንዲወስድ ጫና ሊያደርግ አላሰበም። ዌል የሞቱት ክርስቲያኖችም አሉ፣ በሃይማኖቶችም አይደለም፣ በሃይማኖታቸውም አልተገደሉም ብለን እናስብ። ግን ሰው ሞቷል። ሰው ከሞተ ደግሞ አፋጣኝ የሆነ እርምጃ ያስፈልጋል። ይህ አጣሪ ጉባኤ ግን በእውነቱ መንግስት አስቸኳይ እርምጃ ወስዶ ግድያውን እንዲያቆም እንኳን ጫና ያደረግ ያሰበበትን መንገድ አላሳየንም። ይህም ሌላ በጣም አሳዛኙ ክስተት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየዘመቱ ያሉ አካላት ቁጥራቸው እየጨመረ ነው። ከእነዚህ ውስጥ አንዱ ሊሆን የሚችለው ከዚህ በኋላ የኢትዮጵያ ሃይማኖቶች ጉባኤ ካውንስል የሚባለው ቡድን ነው። በሚያሳዝን ሁኔታ ገዳዮች እርምጃ ባልተወሰደበት ሁኔታ ተገደልን እያሉ የሚጮሁ የሚዲያ ሰዎች በቦታው ያሉ አትግደሉን እያሉ የሚጮሁ ሰዎች፣ ተገደልን እያሉ የሚጮሁ ሰዎች በመንግስት የጸጥታ ኃይል ላይ እየተሳደዱ ይገኛሉ፣ እየታሰሩ ይገኛሉ። መታሰር ያለበት በሆኑ ገዳይ ነው ወይስ ደግሞ አትግደሉኛል